ሰላም ሰላም እንደምን አላችሁ። ዛሬ ደግሞ ፓርት 2 ይዤ መጥቼላችኋለሁ። ባለፈው ፓርት 1 ላይ ማቺንግ አይ ቲንክ ትሩ ፎልስ ምርጫና አንዳንድ ጥያቄዎችን ሰርተን ነበር። ዛሬ ደግሞ የቀሩትን ጥያቄዎች እንጨርሳለን ማለት ነው። ኦኬ አራተኛ ጥያቄ ነበር ያቆምነው። ሶሪ ትንሽ ቮይስ እያስቸገረኝ ነው። አራተኛ ጥያቄ ምንድነው የሚለው write C++ program that accept radius of a circle from keyboard and calculate its area and displays the result with clear message ይላል ማለት ነው። ኮዱን ልጻፍላችሁ ማለት ነው። ስለዚህ C++ ፕሮግራም መጀመሪያ ላይ ሲጀምር ምን አይነት ኤስኬሌተር እንዳለን አውቀናል። ስለዚህ ኢንክሉድ የሚለውን ነገር እንጽፋለን። ከዛ አዮ ስትሪም ከወረድን በኋላ ዩዚንግ ኔም ስፔስ name space std int main return 0 ኦኬ አሁን ምንድነው የምናደርገው? አንድ ቫልዩ አለ ራዲየስ የሚባል ከዛ ደግሞ ኤሪያ የሚባል ቫልዩ አለ። ስለዚህ ከዩዘሩ ራዲየስ ነው የምንቀበለው። ሲአውት እንላለን ኢንተር ራዲየስ ኦፍ ዘ ሰርክል እንላለን ማለት ነው። ከዛ ሲኢን እንልና ኤክስትራክሽን ነው እንጠቀሙ። ከዛ ራዲየስ እንላለን ማለት ነው። ስለዚህ እዚህ ቦታ ላይ ካልኩሌት ስናደርግ ራዲየስ ማለት ኤሪያ ኦፍ ሰርክልስን ካልኩሌት ስናደርግ ፓይ ታይም ፓይ አር ስኩዌር አይደል? ፓይ ታይም አር ነው የሚሆነው። ይሄን ፋንክሽን ነው የምንጠቀመው። ስለዚህ ጀስት ኮንስታንት ቫሪያብል እንጠቀም። እዚህ ዲፋይን እና ፓይረን 3.14 እንዳለን ከዛ እዚህ መጥተን ቫልዩ ከተቀበለው በኋላ ኤሪያ ኢዝ ኢኳልስ ቱ ፓይ እንላለን። ፓይ ከላይ ይቀበላል 3.14 ከዛ ራዲየስ ይወስዳል ሲባዛ ራዲየስ ፓይ አር ስኩዌር ማለት ነው። ከዛ ሲአውት እንልና ኤሪያ እናወጣለን ማለት ነው። ከዛ እዚህ ቦታ ላይ ክሊር ሜሴጅ ነው የሚለው ኤሪያ ኦፍ ዘ ሰርክል ኢዝ እንላለን ማለት ነው። ስለዚህ ኮዳችን የሆነ እዚህ ኤክስትራ የጨመርኳቸው ኮድ ስላለ ስፔሶችን ላጥፋ። ስለዚህ መጀመሪያ ራዲየስ እና ኤሪያ ዲፋይን ዲክሌር አደረግን። ከዛ ሲአውት ብለን ራዲየሱን እንዲቀበል አደረግን። ከዛ ሲኢን ብለን ራዲየስ ይቀበላል። ከዛ ኤሪያ ብሎ ካልኩሌት ያደርጋል። ፓይተን እና ፓይ ታይም ራዲየስ ያደርጋል ማለት ነው። ከዛ ኤሪያ ኦፍ ሰርክል ኢዝ ብሎ ኤሪያን ካልኩሌት ያደርጋል ማለት ነው። ስለዚህ ጥያቄ ቁጥር 4 በዚህ ሰራን ማለት ነው። ኦኬ አምስተኛ ጥያቄ ምንድነው የሚለው write C++ program that asks the user to enter two numbers or integers and calculate their sum, subtraction, division and multiplication and display the result in clear message ይላል። እንዴት ነው ቁጥሮችን ይቀበልና አውትፑቱን ያሳያል ነው የሚለው። ስለዚህ ለሱ አዲስ ፋይል ክሬት ላድርግ። question 5 ብለበል 5.cpp ከዛ ኢንክሉድ እንዳለን ዩዚንግ std int main ካልን በኋላ int number 1 number 2 እንላለን።
ከዛ ሲአውት እንበል ሲአውት ከዛ ኢንተር ቱ ነምበርስ ካልኩ በኋላ ኮዱን ለማወቅ ያክል ነው እንጂ ተጨማሪ አድርገን መጻፍ እንችላለን። ደግሞ ነምበር 1 እና ነምበር 2 እያልን ማለት ነው። ከዛ ሲን ብዬ ነምበር 1 ነምበር 2 እላለሁ ማለት ነው። ነምበር 1 አስገብተን ኢንተር ስንል ነምበር 2 እንድናስገባ ይጠይቃል። ላይክ እዛው ይጠብቃል። ከዛ ነምበር 2 ስናስገባ ካልኩሌት ያደርጋል ማለት ነው። ሲአውት እንልና ከዛ እዚህ ቦታ ላይ እንትን እንበል ነምበር 1 ኦኬ ፕላስ ነምበር 2 ካልኩ በኋላ ኢዝ ኢኳልስ ቱ ነምበር 1 ፕላስ ነምበር 2 ላለው ማለት ነው። ስለዚህ ይሄኛውን ዱፕሊኬት እያደረኩ እነዚህን ሳይን መቀየር ብቻ ነው። ማይነስ አደርጋለሁ። ከዛ ይሄኛውን ቦታ ማልቲፕሊኬሽን ኦኬ ከዛ እዚህ ዲቪዥን ያደርጋለሁ ማለት ነው። ስለዚህ ቫልዩዋችን እንዴት ያስቀምጥልን? ነምበር 1 ፕላስ ነምበር 2 ቫልዩ ይሄ ነው ብሎ ካልኩሌት አድርገን ያስቀምጣል ማለት ነው። እዚህ ቦታ ላይ ሪተርን 0 እናደርጋለን ማለት ነው። ትንሽ እንዲታያችሁ ሳይዙን ሊቀንስ። ስለዚህ አለቀ። ይሄ ነው የምንጽፈው ኮድ ማለት ነው። አምስተኛ ጥያቄ ላይ አድ ያደርጋል ማይነስ ማልቲፕሊኬሽን ዲቪዥን ነው። ሌላ የለማ። አይ ቲንክ ያው ዲስፕሌይ ሪዛልት የሚለው አልቋል። ራይት አልጎሪዝም ኢን ሱዶ ኮድ ዊዝ ኤንድ ድሮ ፍሎ ቻርት ቱ ፋይንድ ግሬተስት ነምበር አሞንግ 3 ጊቨን ነምበርስ ነው የሚለው። ይሄኛውን ጥያቄ ስለ አልጎሪዝም ያሳያችሁ ቪዲዮ ላይ አለ። ያው 3 ነምበርስ አልጎሪዝም የሚለውና እንዴት እንደሚሰራ ሳይቻችሁ ነበር። ፕላስ ደግሞ ፒፒቲ ላይ አለ። እሱ ላይ ማየት ትችላላችሁ። ፈተናው ላይ የሰራሁትን ነገር ሼር አድርጌላችኋለሁ ማለት ነው። ኦኬ ፈተናው ላይ የነበረው እንዴት ነው? ስታርት አድርኩኝ። ከዛ ኢኒሻላይዝ ኢንቲጀር ቫሪያብል v1 v2 እና v3 የሚባል ቫሪያብል አለ። ኢንፑት ብዬ v1 v2 and v3 ወሰደ ማለት ነው። ከዛ if v1 greater than v2 and I think end ነው v1 greater than v3 then write v1 is the greatest number, else if v2 greater than v1 and v2 greater than v3 then write v2 is the greatest number, else write v3 is the greatest number። ሁለቱንም ኮምፔር ያደርግና ሁለቱም ትክክል ካልሆነ v3 ያወጣል ማለት ነው። ከዛ ኢንድ ኢፍ ከዛ ስቶፕ ይላል ማለት ነው። ፍሎ ቻርታችን እንዴት ነው? የመጀመሪያው በተርሚኔተር እንጀምራለን። ስታርት ይላል። ከዛ ፕሮሰስ ውስጥ ይገባና ኢንቲጀር v1 v2 እና v3 ይቀበላል። ከዛ ኢንፑት አውትፑት ውስጥ ሪድ v1 v2 እና v3 ይወስዳል ማለት ነው። ከዛ ዳይመንድስ ላይ ያለው ላይ ኮምፒውት ምንድነው ማለት ነው። if v1 greater than v2 and v1 greater than v3 ከዛ በኋላ ትሩ ከሆነ v1 is greater የሚለው ይወጣል። ካልሆነ ሌላኛው ፕሮሰስ ይገባና v2 greater than v1 and v2 greater than v3 ከሆነ ትሩ ከሆነ v2 greater ይላል። ፎልስ ከሆነ v3 is greater than ይላል። ከዛ ስቶፕ ይላል ማለት ነው። ጽሁፌ ቆንጆ ስላልሆነ ትንሽ መረዳት ሞክሩ። ጽሁፉን በዚሁ እናስቀምጣለን ማለት ነው። ኦኬ የመጨረሻው ጥያቄውን ቼክ እናድርግ።
ኦኬ የሰባተኛ እና መጨረሻ ጥያቄ ምን ይላል? ፋይንድ ዘ ቫልዩ ኦፍ ኤክስ ዋይ ኤንድ ዜድ ይላል። ሶስት ቫልዩ አለ ኤክስ ዋይ እና ዜድ ማለት ነው። ኤክሳችን 16 ነው፣ ዋያችን ኤክስ ነው፣ ያም ደግሞ 16 ነው። ዜድ ላይ ኤክስ ፕላስ ፕላስ ይላል ማለት ነው። ይሄ ሲሆን ዜዳችን ቫልዩ 16 ነው። ነገር ግን ኤክስ ከዜድ ቀጥሎ 17 ይሆናል። ዋይ ጋር ሲያወጡ እዚህ ቦታ ላይ ተመልከቱ። ዋይ ማይነስ ዋይ ይላል። ስለዚህ እዚህ ቦታ ላይ ያችን ቫልዩ 15 ይወርዳል ማለት ነው። 15 ይሆናል። ከዛ ፕላስ ፕላስ ኤክስ ይላል። ኤክሳችን እዚህ ቦታ ላይ 17 ይሆናል። መጀመሪያ 16 ነበር ነው 17 ሳይሆን መጀመሪያ 16 ነበር። እዚህ አንድ ጨምረዋል። ከዛ እዚህም አንድ ጨመረ 18 ይሆናል ማለት ነው። ስለዚህ መልሳችን 15 18 ከዛ 16 ይሆናል ማለት ነው። ዋያችን 15 ኤክስ 18 ዜድ 16 ይሆናል ማለት ነው። ስለዚህ በዚህ ወይ አድርገን መልሱን ማስቀመጥ እንችላለን ማለት ነው። ሲ ፕላስ ፕላስ እንደዚህ ቀላል ፈተና ነው። እንደዚህ ቀላል ስለሆነ ሞር አድቫንስድ ኮንሰፕት ስትገቡ ትንሽ ጠጠር የሚሉ ቪዲዮዎችን እንድታገኙ ትችላላችሁ። ሚድ ኤግዛም በዚህ ነበር። ቀጣይ ቻፕተሮችን እንቀጥላለን። መልካም ሚድ ይሁንላችሁ። አመሰግናለሁ።